ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ከልብ ክፍል 13 ወደ እናንተ ይዤላችሁ መጥቻለሁ። በነገራችን ላይ በጣም ብዙ ነገሮች ናቸው የተደበላለቁብን። ጽናትን ስናይ ደግሞ እንደገና ከልብ ይላል። በቃ ታምታጣብን። ከዚህ ሁሉ ግን አንድ ላይ አድርጋችሁት ትንሿንም ይሄንንም ጽናትንም በቀን በቀን ሚክስ እያደረጋችሁ ብታመጡልን አሪፍ ነበር። አንደኛ አይሰለቸንም፣ ሁለተኛ በቃ ታሪኩን ይዘቱን በደንብ እናውቋለን። አሁን ተደበላለቀ፣ በቃ ተደበላለቀ። ለማንኛውም የጆከር እና የሰኒ ፈተና በጣም እየቀረበ ይመስለኛል። ልክ እንደ በፊቱ በአዲስ ስቃያቸው ጀምሯል። ያም ማለት ስፒድ ይመስለኛል ብቻ አይደለም፣ ስፒድ ነው ሲጀመር። ደብዳቤ በየጊዜው ደግሞ ሜሴጅ እየተላከላቸው ነው እና ወይ ለህግ ማሳየት ሲኖርባቸው ዝም ብለው ቁጭ ብለዋል። ምን ሊፈጠር እንደሚችል የምናውቀው ነገር የለም። በሌላ በኩል ደግሞ የሰኒ እህት ራኬብ ለሷ ያው የፍርሃቷን ነው። በነገራችን ላይ የእሷን ትዳር መጥላት እሷ መጥፎ ነገር ውስጥ እንትን እንዳት ምናምን አይደል፣ የሆነ ትዳሩን መጥላት ሳይሆን ከሱ ጋር ስትሆን የሚገጥማት ፈተና ስለምታስብ ነው ሰኒ እንደዚህ እያደረገች ያለችው ራኬብ ማለት ነው። ሰኒም ደግሞ ያው ስለተረዳቻት ነገሮች እስኪስተካከሉ ሁለቱ በድብቅ ግንኙነታቸውን ለማጠንከር ተያይዘውታል። እስከ መጨረሻው ምን ሊሆን ይችላል አላውቅም። በዛ ላይ ሰኒ ደግሞ የምትነገረውን አስተማሚ የሆነ ነገር ለማድረግ ስፈልግ ድርቅ ነው የምትለው። በራት ውጪ ብሎ እያላት ነው እንግዲህ ወታ የከፈተችው። ምን ሊፈጠር ይችላል አይታወቅም። በሌላ በኩል ደግሞ ሮቤል በድርጅቱ ላይ ከፍተኛ ኪሳራ ደርሶበት በቤት ውስጥ እንዲሰራ ተገዷል። አብራ ስትሰራ የነበረችው ምን እንደተፈጠረ የታወቀ ነገር የለም። ግን ደግሞ እንደ ከዳቸው አይነት ነገር ነው የሚታየው። የድርጅቱን እንትን አሳልፋ እንደሰጠች ምናምን ነው ያወሩት። ግን ደግሞ ቤት ውስጥ በመስራታቸው የሆነ ነገር የሚፈጠር ይመስለኛል። እኔ የሆነ የሚሰማኝ ነገር አለ። እናንተስ? ይቺ እህትየዋ ወይ ጆከርን ልታፈቅረው ትችላለች፣ አላቅም። የምር ከባድ ነገር ይፈጠራል ብዬ አስባለሁ። ያለ ምክንያት ስራውን ወደዚህ አላመጡትም ማለት ነው። ግን አቶ ሮቤል ያው ደግ ነው፣ ጥሩ ሰው ነው። ደግሞ የሆነ ከባድ ችግር እንደገጠማቸው ያስታውቃል። እሱም እህቱም የአእምሮ እንትን አለባቸው። እሱ በመድኃኒት ነው ያለው። እሷ ደግሞ እንደዚሁ በጭንቀት የመጣውን ሰው ሁሉ እንትን እያለች ነው። በዛ ላይ ጆከር እና ሰኒ ሲያወሩ ሰማቻቸው። ሳስበው ግን አሁን ሰኒን የምትቀርባት ይመስለኛል። ምክንያቱም የእሷን ፍላጎት ተረድታለች፣ ሰምታለች፣ እያንዳንዱን ነገር ማለት ነው። ልታግዛት እንደምትፈልግ እንደራራችላት ምናምን ስለነሱ ማወቅ እንደምትፈልግ ሁሉ ነገር ስለሰማች የምትቀርባት ይመስለኛል ሳስበው ማለት ነው። አይታወቅም፣ ሊፈጠር ይችላል ማለት ነው። እና ብትታከም የሚል ሀሳብ አለኝ። እኔ አእምሮዋ ላይ ብዙ ጫና የፈጠረባት ይመስለኛል ማለት ነው። እስኪ ኮሜንት እናንብብና በዛውም ደግሞ ሀሳብ አስተያየታችንን እንቀጥላለን። ራኬብ ከሰኒ ትዳር መውጣት አለባት፣ በጣም አብዝተዋለች። ራኬብ ስርዓት ያዢ። ሮቤል ሀገሬ ልገባ ነው፣ መልካም መንገድ በሉኝ፣ በዛ ላይ አሞኝ ነው፣ በጸሎት አስቡኝ፣ እግዚአብሔር ይማርሽ፣ አይዞሽ። የጆከር እና የሰኒ ስቃይ ይብቃ። ቃል ግን ባትወጣ ደስ ትለኛለች። አዎ እኮ ቃል በሌላ ጊዜ ተመልሳ የምትመጣ ይመስለኛል ሳስበው ማለት ነው። ምክንያቱም የሆነ ያለው ነገር በምን ምክንያት እንደዚህ የተረጋገጠ ነገር እንኳን የለም። ይቅርታ፣ ጭንቀት አታብዙብን፣ የራሳችን ይበቃናል። ጥሩ ብታረጉልን፣ በተለይ ህልምና ለቅሶ ቀንሱልን። የግል አስተያየቴ ነው። እንዴ ልክ ነሽ ማሪ፣ የሁላችንን ነው። ራኬብ እና ቅዱስ ሲጋቡ ሮቤልም አለ። አሁን በሌላ በኩል ደግሞ መቼ ነው ግን ድምጻችን ይሰማ? ራኬብ ከሰኒ እና ከጆከር ትዳር ትውጣልን። እነ ሰኒ የሚያስጨንቃቸው ራኬብ ናት። ራኬብ አይደለችም። እናንተ ደግሞ ራኬብ እንደዚህ ጨነቀች እያወራች እንዴት መልሳ ዞር ብላ እንትን ትላለች? ራኬብ ሳትሆን እንትና ስፒድ ነው። ራኬብ ከህይወታቸው ውጪ ሰኒ ጆከር አብሮ መኖር ይጀምሩ። ሰኒ ጆከር አንድ ቤት ይኑሩልን። ራኬብ ሁሉንም ተቃውመሽ ትችያለሽ። ሰኒ ራሷን ችላ መውጣት አለባት፣ በራሷ መቆም አለባት። እህቷ ኮንትሮል ማቆም አለባት፣ መቆጣጠር። የፍቅር ጸጉር ከቶ መቼ ነው በጸጉር ማስያዣ ተይዞ የምናየው?
ለምን ይያዛል እንዴ? ማኪ ጆከርን አታስቢ እኮ የእሷ ነገር ደግሞ አወናበደን። እሷ ራሱ ሌላ ችግር ውስጥ ናት። ማን እንደሚያስፈራራት አይታወቅም እንዴ? ሁሉም ጭንቅ ላይ እኮ ነው አሁን ያለው። የነሰኒ ስቃይ ይብቃ። ሳንቾ ነገረኛው እንደኔ ፈታ የማረገ ይላል ራኬብ። የራስሽን ህይወት ኑሪ፣ ልጆችን አትበጥብጫቸው። ማፊ ከጆከር ፎንቃ ሀይ ብሏታል የምትሉ ራኬብ ምንድነው ታስጠላ፣ በቃ ትውጣለን ከነሱ ህይወት። ሳንቾ ራኬብን ግን መቼ ነው ሰው ማቃጠር የምትርቁት? ራኬብ አንቺን ማግቢና የራስሽን ህይወት በቃ ሰኒ ታያት ለጆከር ራኩ፣ ሰኒንም ታያት። አንቺም ሮቤልን ተጣመሩ። እንዴ ቅዱስን ረሳችሁት እኮ ጋይስ። ኧረ እኔ ከቅዱስ ጋር ነው የምፈልገው። ራኬብ ከሀገር አስወጡልን። ደራሲው እባክህ ተለመንን። እንዴ አቃጠለችን እኮ አለች። ኧረ ማፊ ጆከር ሳይገባላት አይቀርም። ግን ድራማ የሚሰራው ለማስተማር ነው ይባላል። ከድራማ ምን ተማራችሁ? እኔ የሚያሳዝን ከሆነ አልቅሼ፣ የሚያስቅ ከሆነ መሳቅ። እናንተስ? ራኬብ እና ሮቤል ይጣመሩ። አይሰኒ አንዴ ስለ ሮቤል እህት ለራኬብ ባለፈው አለች፣ ለጆከር ደግሞ ትናንትና አለች። ንግግር ላይ ብዙ ጊዜ ተሳሳታላችሁ። ምንድን ነው እናንተ ደግሞ ሁሉም መልቀም። እኔ የምለው ያስተላለፋችሁት ትረሳላችሁ እንዴ? ደራሲው ወይ ዳይሬክተር ድግግሞሽ በዛ። ራኬብ ሰኒና ጆከርን ተወያቸው፣ በመሀላቸው አትግቢ። ከሁሉም የጎብላ ጓደኛ ንግግሮች ቁም ነገር አላቸው። ራኬብ ግን በጣም ተበላሽተሻል። የበፊት ትወነሻልሽ ነው፣ አሁን ግን አስጠላሽ። አጋንንሽ ውህትሽ። የሰኒ ሂት ጆ አፈቀረችው እንዴ? አልሰማም አለች እኮ። ኧረ ራኬብ ምን ይሻልሽ ይሆን? ራኬብ ደግሞ አበዛሹ። ማፊና ጎቤው ይፋቀሩልን። ራኬብ ውጪ ፕሊስ፣ ምቀኛ አትሁኝ። ራኬብ ውጪ ከህይወታቸው። አብሌ ማለት ቅዱስ መምጣቱ ደስ ብሏል፣ ግን ተጫዋች መሆን አለበት። እሺ አይ ራኬብ መቼ ነው የምትበስለው አላለችም። አንቺስ መቼ ነው የምትበስለው? ከነሰኒ ህይወት የምትወጪው? በጊጥ በባብ አይደለም በጥይት ነው የመሞተው ነው ያለው። እንደራሱ የአለቃን እህት ከጆከር ጋር እንዲዋደዱ አታደርግ ከሆነ ያስጠላል። በእርግጠኝነት ይኸውልሽ፣ እኔ ራሱ እሱን ግምት ነው የምገምተው። ማይሆን ግምት ነው ራሱ የገመትኩት፣ ቢገርምሽ ማለት ነው። ማይሆን ግምት በእውነት። አቦ ራኬብ ትውጣ። ራኬብ ጆከርን ታፈቅረዋለች። ዲያ ያንቺስ ከፋ። እንደዛ እንኳን አይደለም። እርግጠኛ ነኝ ራኬብ ጆከርን ታፈቅረዋለች። ወይ ራኬብ ምናለ ትወና ብትሰጣ። ይህ ፓርት የተመቸው እንደኔ ያለ። ሳንቾ ገና ዛሬ ቁም ነገር አወራ። እውነት ነው ስህተት። ወንድሞቼ በበረሃና በባህር የበላቸው ስንቶች አሉ። ራኬብ ምን አይነት ደነዝ ነች። ወረዱባት። ማኪ ጆከርን ካሰብሽ ከዚህ በኋላ ጆከር ሳይሆን እኔ ነኝ በህልምሽ የምመጣው። የእህቷን ጠበቃ ራኬብ። ኧረ ሳንቾ እና ጎቤው ስለ ስደት እና ስለ አረብ ሀገር አወሩ ማለት ያውቃሉ ማለት ነው። ለማንኛውም በአረብ ሀገራት ያለነው ኢትዮጵያኖች ፈጣሪ ጠብቀን፣ የማታ እንጀራ ይስጠን። አሜን። ፍቅርን የሚወድ ጠበቃ ይቀጥይበት። ራኬብ ስርዓት ይኑርሽ። መቼም ስፒድን ልታመጡብን አይደለም። ይመጣል ስፒድ። ራኬብ ጆከርን ታፈቅሯለች፣ በሰኒ ትቀናለች። ዲያራ ይቅር ይበላችሁ እናንተ ጉድ። ማፊያ እንጀቴን በላሹ። አባቴ አላህ ይርሐመህ። አሜን። ነፍሳቸውን ይማርልሽ። እነ ሳንቾ መኖራቸው ደስ ይላል። እነ ጽናት ላይ ያለው ያሬድ የሚባለው ወይ አያስቅ ወይ ራሱ እንዴት እንደሚደብር እሱና መንታዎቹ ድራማው እንዲሰለች አድርገውታል። ሳንቾ ግን ፈታ ነው ሰውን የምታረገው። ሳንቾ ይመችክ። ሄኖክ ከቤቲ ጋር እየተሰቃየ ነው ታያላችሁ። ራኬብ እና ማፊ አንድ ላይ ሆኖ ጆከር እና ሰኒም ለመለየት ይስማማሉ። ታይቶኛል። ራኬብ ከሰኒ ህይወት ውጪ። ደራሲው ለተመልካች ክቢር ይህን ስላችሁ ይቅርታ፣ አሁን ታረቁ ሰኒ ጆከር እያልን ለሌላ ፈተና እና ደራሲ ከሰኒና ከጆከር ስቃይ ይብቃ። የግል አስተያየቴ ነው። እዚህ ፊልም ላይ ምኑ ደስ እንዳለ ልንገራችሁ። ሁላችሁም ባለማተብ ናችሁ። ራት ጩሁብን፣ የመዳም ጩኸት ይበቃናል። ሮቤል እስቲሄትና ለሐኪም ማሳያት ሲቀጥል ራኬብ ለነገሮች ሁሉ አትቸኩይ፣ ለመረዳት ሞክሪ አለች። እቺ ራኬብ ጥጓን ተያዝ። በዛው ሰው መርዳት ማዳመጥ የሚባል ነገር አለ።
ነገሯት ገገመች በሰላም ነው። ኤጭ አሁንስ ያስጠላ። ሁላችሁ ምን ደስ የሚል የዚህ ደራሲ ምን ለማስተማር እንደፈለገ የገባችሁ። ድራማ 3 አይነት ነገር አለው ውዴ፣ ያስተምራል፣ ያዝናናል፣ ያስለቅሳል። ክፉንም ደጉንም ትለይበታለሽ። እንደዚህ እያለ ብዙ ኮሜንት ተጽፏል። ለማንኛውም ለጊዜው ይሄ በቃናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በአዲስ ክፍል 14 እስክንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።